ሰላም ጤና ይስጥልኝ። እንዴት አላችሁ? በያላችሁበት ቪዲዮ የምትከታተሉ በድጋሚ ሰላምታ ይድረሳችሁ። ዛሬ አንድ ቪዲዮ ልሰራላችሁ የፈለኩት እጅግ በጣም ውስጤን ልቤን የሰበረኝና በጣም ተች ያደረገኝ ቪዲዮ ነው የምሰራላችሁ። ይህም ምንድን ነው? መቼም በልጅ የምንጨክን አይመስለኝም። በልጆቻችን አንጨክንም። ለልጆቻችን በጣም እናስባለን፣ እንጨነቃለን። ነገር ግን አንዳንዶቹ የሰጧቸው ውስጣዊ ጥንካሬ እጅግ በጣም ነው የሚገርመው እና ትናንትና ያጋጠመኝ ጉዳይ እጅግ በጣም ለመተረክም በጣም ይከብዳል። ይህ ምንድን ነው? አንድ ወጣት ልክ በእኔ ደረጃ ያለ አንድ ወጣት የመስክ ስራ ነው የሚሰራው። የመስክ ስራ በሚሰራበት ጊዜ ግን አጋጣሚ ትንሽዬ በጣም ቆንጅዬ ህፃን አብራው ዙሪያውን ታቅፈዋለች፣ አባዬ ትለዋለች፣ ትጠራዋለች፣ ትስመዋለች። እና እኔ በጣም እሱን ነው የምትመስለው፣ በጣም ቆንጅዬ ነች። ግን ልጅህ ነች ብዬ ጠየቁት። አዎ አለ። መልካም፣ እናቷ ስራ ቦታ ሄዳ ነው በማለት እንደገና እስከ አከታትዬ ጠየቁት። አይ ወንድም፣ ታሪኩ በጣም ረጅምና ውስብስብ ነው በማለት እኔም ዝም አልኩ። ውስጤን እያዳመጥኩ ነበረ። ነገር ግን ያው መቼም ውስጣዊ ችግር ያለበት ሰው ወይም ደግሞ ብሶት ያለበት ሰው ሀሳቡን ሸር ያደርጋል፣ ያካፍላል። እና ስለ ህፃኗ አስተዳደግ ሲነግረኝ እውነት ስለመናገር በጣም ልቤ ነው በጣም የተሰበረ እና እጅግም በጣም ነው ያዘንኩት። ምናልባት ይችን ህፃን እንዴት ነው የምታሳድጋት? ቀን ሙሉ እዚህ ነው የምትሰራው። ግን ልጅቱ መተኛት በምትፈልግበት ጊዜ ወይም ደግሞ እንቅልፏ ሲመጣ ምን ታደርጋለህ ብዬ ስጠይቀው የመለሰልኝ መልስ እጅግ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚገርመው። እና ምናልባትም ልጅቷን እሱ ከሚሰራው ጎን የሆነ ምንድን ነው ምንጣፍ ነገር አለ። ከዛች ምንጣፍ እንዲሁ ጠጋ አድርጎ እንደሚያስተኛትና እንቅልፏን እዛ እንደምታሳልፍ ሲነግረኝ እጅግ በጣም ነው ያሳዘነኝ። እንግዲህ ሀዘን ብቻውን ምንም ሊፈይድ አይችልም። ግን ይህን ቪዲዮ የምትከታተሉ ሰዎች ምናልባት ያ ወጣት ፈቃደኛ ከሆነና ይችን ልጅ የምትረዳበትን ይህ ልጅ የሚረዳበትን መንገድ ምናልባት ብታፈላልጉ ብናፈላልግ እጅግ በጣም ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ። ታሪኩ እጅግ ልብ ሰባሪ ነው።